ዛሬ ማካፍላችሁ ሮሜ መጽሐፍ ነው። ሮሜ ምዕራፍ 1 ሮሜ መጽሐፍ ምን እንደሚመስል እናያለን። ግን ተነስተን ብንጸልይስ አንድ ደቂቃ እንጸልይ። አሜን። ሼላ ባሃድ ልሳን ያላችሁ በልሳን እንጸልይ። ግራቫ ሳሎ ዲቭራሃታም ፑቫሃያ ነሞ ሶፍራሃ ሻዳባ ሮቬን ፕሎቭራካ ሲያለም ጸልዩስ ወገኖች ሆይ ለልጆቻችሁ ጸልዩ፣ ለትዳራችሁ ጸልዩ፣ ለቤታችሁ ጸልዩ፣ ለፋይናንሳችሁ ጸልዩ። ሃሌሉያ። ለራሳችሁ ጸልዩ። ማር ዴቭራሃዶ ብራሃ ሼክራዲያ ሎቫሪ ማሃዲያና ማኮቫራ ሳፓራ ሆልዋ የሲላ ሀዲያና ማካ የእግዚአብሔር መንፈስ አለ። ሃሌሉያ። ማሮቫሃዲያና ማኮቪያ ሪዲል ቬንቶ ለጋል ወሰልዲና አካኩየና ወአሰታ ወልወሊላ ሀደልቢን ቶባሶቦ ኮቢያኖ ሶቫ ያሃያ ሺሞስ ካርዲን ብራያ ሮቪያኖ ሶርዲያናማ ሰማይ በእኛ ላይ ይከፈት በዚህ ሃሌሉያ ማለዳ በዚህ ቀትር እግዚአብሔር አባት ሆይ ሰማይ በልጆች ላይ ይከፈት። የእግዚአብሔር መንፈስ ሃሌሉያ የሚረዳ መንፈስ፣ የሚያስጉዝ መንፈስ ወደ ዴስቲኒያችን ወደ አየህልን ራእይ ወደ አየህልን እግዚአብሔር ከተማ ወደ ጽዮን የሚያስገባ የመንፈስ ኃይል በእኛ ላይ ይምጣ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። የይሁዳ አንበሳ በዚህ አለ። የጌቶች ጌታ በዚህ አለ። የሚፈውስ በዚህ አለ። የሚያድን በዚህ አለ። የሚታደግ በዚህ አለ። ሃሌሉያ። ወጥመድን የሚሰብር በዚህ አለ። ኢየሱስ ጌታ ነው። በምድርና በሰማይ ከሰማይም ሃሌሉያ ሃሌሉያ ሰማያት በላይ ከምድር በታች በምስራቅና በደቡብ በሰሜንና በምዕራብ በሩቅ ዘመንና በሚመጣው ዘመን ጌታ የሆነ እሱ ሃሌሉያ ሃሌሉያ። ማዴላ ፕሮቫሳ ካዲና ራሲ ደልቢን ታከሶቶ ወሊ ብራሃድ ደልቡን ተባሐሴ ጀበበበሶ እግዚአብሔር ሆይ እናመሰግንሃለን። መንፈስህ እየነካን ስላለ፣ ኃይልህ እየነካን ስላለ አቤቱ መንፈስ ያብራልን። ለተጠራንበት ኑሮ መኖር እንድንችል ዛሬ አቅም እንድትሆነን እግዚአብሔር አባት ሆይ ለታየልን እግዚአብሔር ሆይ እይታ መኖር እንድንችል የሰራዊት ጌታ እግዚአብሔር የተደረገልንን እያሰብን አቤቱ መኖር እንድንችል መንፈስ ጸጋ ኃይልህ ከኛ ጋር ይሁን። ኢየሱስ ጌታ ነው። ሃሌሉያ። ጸጋ ከኛ ጋር ይሁን። ኃይልህ መንፈስህ ከኛ ጋር ይሁን። እንጸልያለን። ጌታ ሆይ በዚህ ቀን ጌታ እግዚአብሔር ሆይ ይሄንን ጉባኤ እኔንና ይሄንን ጉባኤ እግዚአብሔር ሆይ ወንድና ሴት ባሮችን የሚዋጋ የጨለማ ኃይላት በናዝሬቱ ጌታ በኢየሱስ ስም የተወጋ ይሁን። ቃልህ እግዚአብሔር አባቶ በመካከላችን እንዳይፈስ በየትኛውም አካባቢ ምሽግ ያደረገ በናዝሬቱ ጌታ በኢየሱስ ስም እናፈርሰዋለን። የፈረሰ ይሁን። ማናቸውም በሽታ የተመታ ይሁን። ቃልህን እንዳንሰማ ድንዛዜ ሁሉ ከዚህ ጉባኤ ላይ የተመታ ይሁን። እኔንም ባሪያህን ቃልህን እንድናገር በናዝሬቱ ጌታ በኢየሱስ ስም እርዳኝ። አቤቱ እናመሰግንሃለን። ብርሃንህ በእኛ ላይ ይብራ በናዝሬቱ ጌታ በኢየሱስ ስም አሜን። ትቀመጣላችሁ። እግዚአብሔር ይባርካችሁ። እንደምን አደራችሁ? ጌታ መልካም ነው። ሃሌሉያ። እና የሮሜ መጽሐፍ ምዕራፍ 1ን እናነባዋለን። ከዛ እግዚአብሔር ደግሞ ቃሉን ይገልጥልናል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አነባዋለሁኝ። ቆመን ደግሞ ቃሉን ብናነብ ደስ ይለኛል የምትችሉ ሰዎች። ሮሜ ምዕራፍ 1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋና ሐዋርያትን ተቀበልን። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁ ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን።
እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን ኢየሱስ ክርስቶስን አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴ እንዲቃናልኝ እየለመንኩ ሁል ጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁና ይህንን በማለቴ በመካከል ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞች ለማያስተምሩ ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርም። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔር ስለገለጣቸው ስለ እግዚአብሔር ሊታወቅ የሚችለው በርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰግኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ። የማያስተውሉ ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰው በወፎች አራት እግር ባላቸው በሚንቀሳቀስ መልክ መስለው ለወጡ። ስለዚህ እርስ በርሳቸው እያለ ይቀጥላል። ኢየሱስ ጌታ ነው። ሃሌሉያ! እግዚአብሔር ያክብራችሁ። አረፍ እንላለን። ክብር ለእግዚአብሔር ይሁን። አሜን። ሮሜ መጽሐፍ የጻፈው ይሄን መጽሐፍ የጻፈው ጳውሎስ ነው እና ጳውሎስ ለዚች ቤተክርስቲያን ሊያጽናናቸው ምን ይላል? ወንጌልን ልሰብክ ተዘጋጅቻለሁ ይላቸዋል። ማለት የሚናገራቸው ለአሕዛብ አይደለም፣ ግን በቤተክርስቲያን ውስጥ ላሉ ለቅዱሳን ለናንተ ወንጌልን ልናገር ተዘጋጅቻለሁ እያላቸው ይሄንን ደብዳቤ ረጅም ጳውሎስ ከጻፈው ደብዳቤዎች ወይንም ደግሞ መጽሐፍ ቅዱስ ረጅሙ ነው። የሚገርመው ይሄንን ቤተክርስቲያን ስለ ሮሜ ቤተክርስቲያን አንዳንድ ብዬ ልናገር። የተመሰረተችው በ57 ዓመተ ምህረት ገደማ እንደተመሰረተች ይናገራሉ ብዙ ጸሐፊዎች። ይሄ ደግሞ ጳውሎስ ራሱ አይደለም የመሰረታት። ምናልባት የሚሉት ምንድነው? በባለ 50 ጊዜ በሐዋርያት ምዕራፍ 2 ላይ ከቁጥር 10 አካባቢ ሄዳችሁ ስታዩ የእግዚአብሔር መንፈስ በኃይል በወረደ ጊዜ ብዙዎች ከጳንጦስ ከተለያየ ከሮም መጥተው ያንን የጌታን መንፈስ ያገኙ ጌታን የተቀበሉ በጴጥሮስ ስብከት የዳኑ ሰዎች ወደ ሮም ሲመለሱ እቺን ቤተክርስቲያን ሳይመሰርቷት አይቀርም ተብሎ ይገመታል። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ደግሞ እንግዲህ አይሁዶች ያሉባት ቤተክርስቲያን ናቸው። ያው አይሁዶች ናቸው ለበዓል ለማክበር ወደዛ ወደ ሀገራቸው ከተለያየ ቦታ ሄዱት እና እቺ ቤተክርስቲያን በሚገርም ሁኔታ በቃ የእግዚአብሔር ሐሳብ ያለባት ስለሷ ስለዚች ቤተክርስቲያን ሰምቶ እግዚአብሔርን የባረከ ያለ ነገር ግን ደግሞ ሊጽፍላቸው በመካከላችሁ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ፣ ነገር ግን ልመጣ አልቻልኩም፣ እግዚአብሔርን እየጸለይኩ ነው ለመምጣት አሁን ወደ ስፓኒያ ለመሄድ በእናንተ ጋር አርፌ ለዛም ጉዞ ታገለግሉኛላችሁ፣ በእናንተ ማረፍ ፈልጋለሁ፣ ከእናንተ ጋር ጸጋ ሼር ማደራረግ ፈልጋለሁ፣ ከኔ የሆነውን ለእናንተ ከእናንተ የሆነውን ለኔ አብረን በእግዚአብሔር ሐሳብ እናድጋለን፣ እመጣለሁ፣ ነገር ግን እስከመጣ ድረስ ይሄን ደብዳቤ አንብቡት ብሎ ይሄንን ደብዳቤ ጽፍላቸዋል። በእጁ አይደለም የጻፈው፣ ብዙ ደብዳቤዎቹን በእጁ ጽፏል። ምዕራፍ 16 ቁጥር አካባቢ የጻፈለት ሰው ማን ነው? ጤርጤሪዮስ የሚባል ነው የጻፈለት። ሐሳቡ የጳውሎስ ነው። ግን አሁን አንዳንድ ጊዜ ሳስብ እዚህ ሀገር እነ ማይልስ ሞኖሮ በጣም ብዙ መጽሐፍ ሲጽፉ እንዴት ነው አንደኛው መጽሐፍ ሳይነበብ አንደኛው መጽሐፍ ይወጣልና
በምን ጊዜ ነው የጻፈው ስትል ለካስ የሱን ሐሳብ የሚጽፉ ሰዎች አሉ። የሱን ስብከት የሱን እንትን ከዛ ያንን ሐሳብ ያመጡለትና ያንን እንትን እንደዛ ይመስለኛል። ይሄ ጤርጤሪዮስ የሚባል ሰው ከአብሮት የሱ እንደ ጸሐፊ ሆኖ ይሄን መጽሐፍ እንደጻፈው ይሄ መጽሐፍ ይናገራል። ትንሽ ስለ መጽሐፉ ልንገራችሁ ብዬ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እሱ ያለው ቆሮንቶስ ነው። በቆሮንቶስ በግሪክ ከተማ አካባቢ ሆኖ ነው። ይሄ ደብዳቤ ደግሞ የተላከው በአንድ ዳቆን ፌቨን በምትባል በዛ በቆሮንቶስ ቤተክርስቲያን የምታገለግል ይሄንን በጣም የሚገርም መጽሐፍ ብዙዎች ሪቫይቫል የተነሳበት መጽሐፍ ነው። ብዙዎች እነ ማርቲን ሉተር ብዙዎችን ብታዋቸው ከዚህ መጽሐፍ የተነሳ ስለ ጽድቅ ይናገራል፣ ስለ ቤዛነት ይናገራል፣ ስለ መዳን ይናገራል፣ የክርስቶስ ራቸስነስ ይናገራል። እና ዛሬ የምሰብካችሁ ምንድነው የእግዚአብሔር ጽድቅ ተገልጧል በሚል ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ርዕሴን አልተናገርኩም። ክብር ለኢየሱስ ይሁን። ይሄ ጽድቅ ሃሌሉያ በክርስቶስ ኢየሱስ የእግዚአብሔር ሃሌሉያ በወንጌል አማካኝነት ጽድቁ ምንድነው ተገልጧል ይላቸዋል። ኢየሱስ ጌታ ነው። ስለዚህ እቺን ቤተክርስቲያን እቺ የእግዚአብሔር ሴት ይዛ ይሄን ደብዳቤ ይዛ ለሮም ቤተክርስቲያን ይዛ ሄደች። ዛሬም ሕያው ነው ቃሉ። ክብር ለእግዚአብሔር። በግሬስ ቤተክርስቲያን በዚህ ሰዓት በዚህ ቦታ በዚህ ሳምንት ደግሞ ይነበባል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ከጥንት እንግዲህ ከብዙ ዓመታት በፊት ሃሌሉያ የእግዚአብሔር መንፈስ በባሪያው አልፎ ሃሌሉያ ለብዙዎች ደርሶ ዛሬ ደግሞ ለኛ ሊያጽናናን ሊያበረታን በእኛ እጅ ውስጥ አለ። አሜን ትላላችሁ? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። በወንጌል የእግዚአብሔር ጽድቅ ተገልጧል ነው የሚለው። ሃሌሉያ በወንጌል የእግዚአብሔር ጽድቅ ተገልጧል ይላል። ክብር ለኢየሱስ ይሁን። እና አንድ ነገር ይናገራል እዚህ ጋር። ክብር ለእግዚአብሔር ይሁን። ምዕራፍ 1 ላይ እንደዚህ ይላቸዋል። ሃሌሉያ በወንጌል አላፍርም። ለተማሩ ቢሆን ላልተማሩ ቢሆን፣ ለግሪክ ሰዎች ለአይሁድ፣ በመጀመሪያ ቃል ለነበራቸው ኪዳን ለነበራቸው ቢሆን፣ እንደገና ደግሞ ኪዳን ላልነበራቸው ቢሆን ምንድነው የእግዚአብሔር ጽድቅ ተገልጧል። ይሄ ጽድቅ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ብቻውን የሰራው ከዛ በፊት ግን የሚናገረው ነገር አለ። ሃሌሉያ እና በጣም መጽሐፉ ስታዩት እግዚአብሔር የሰራውን በክርስቶስ ኢየሱስ ከዘላለም ሞት እንዴት እንዳዳነን ከዘላለም ጥፋት እንዴት እንዳዳነን የሚናገር በጣም ብዙ የሚያትት ነገር አለው። እና ምዕራፍ 1 ላይ እዙ ጋር ምን ይላል? የእግዚአብሔር ቁጣ ከዚህ ይሄ ወንጌል ማለት እንግዲህ የምስራች ነው አይደለም? ክብር ለእግዚአብሔር ይሁን። ኢሳይያስ 40 ላይ የምስራች የሚናገሩ እግሮች በተራራ ላይ ቆመዋል ይላል። ገና ከሩቅ አይቶ ጽዮን ሆይ ድምጽሽን አንሺ፣ መለከትሽን አንሺ፣ ምን ምስራች ተናገሪ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ አሕዛቦችንና እንደገና አይሁዶችን ከፍሎ በአንደኛው ምዕራፍ በሁለተኛው ምዕራፍ እያደረገ ይከፍላቸዋል። ምንድነው የእግዚአብሔር ቁጣ በሰው ልጆች ላይ በኃጢአት በኩነኔ ምክንያት እግዚአብሔር ተቆጥቷል። ከዚህ የተነሳ የሰው ልጅ ሁሉ ወደ ዘላለም ሞት ወደ ዘላለም ፍዳ ይገባል። እግዚአብሔርና ሰው ተለያይቷል። ስለዚህ ሰዎች ሕግ ተሰጥቷቸው ወደ እግዚአብሔር መቅረብ ስላልቻሉ እግዚአብሔር ራሱ ኢየሱስ ራሱ ፈጣሪ ራሱ ጻድቅ ሆኖ መጣንም ይላቸው። ክብር ለእግዚአብሔር ይሁን። እና ይሄንን ወንጌል የሚገርመኝ በጣም ወንጌልን ልሰብክ ተዘጋጅቻለሁ ሲል በውጭ ላሉት ወንጌልን ለማያውቁት ሳይሆን በቤቱ ላሉ ምንድነው ሲባል ሰዎቹ ድነዋል፣ ግን በጉዞ ላይ እንዳሉ ረስተዋል። ላስታውሳችሁ ዘጸአት ላይ እግዚአብሔር አምላክ ዘጸአት 14 ላይ ሄዳችሁ ሙሴን አስነሳና እንደዚህ ያለው እኔ ይሄ ህዝብ የኔ ነው አለ። ስለዚህ ከዚህ ከግብጽ ከባርነት አውጥቼ እኔ ወዳየሁት ወደ ከነዓን አስጉዛቸዋለሁ፣ መሪያቸው ትሆናለህ፣ የፈርዖንን ቀንበር ሰብራለሁ፣ በተአምራቴ ይወጣሉ አላቸውና እግዚአብሔር ጠላታቸውን መቶ እግዚአብሔር ቀንበራቸውን ሰብረው እየተጓዙ ያሉ ወደ ከነዓን እግዚአብሔር ወደ መሰረታ ከተማ ግን ረሱ ይላል። የእግዚአብሔርን ጉዞ ረሱ።
ወደዛ ወደ ከነዓን እግዚአብሔር ወዳያት ከተማ እንደሚሄዱ ረሱ ይላል። ስለዚህ አብዛኞቹ በምድረ በዳ ቀሩ ይላል። ምንድናቸው? የእግዚአብሔር ሕዝቦች ናቸው። ምን ይላል መጽሐፉ? የእግዚአብሔር ሕዝብ የሚለው ኪዳን የተሰጠው ድምፁ የሚመጣለት ዳመናው የሚመጣለት እሳቱ የሚመጣለት ኢየሱስ ጌታ ነው። መናው ከሰማይ የሚመጣለት ሕዝብ የሚለው ጉዞውን ረሱ ይላል። በዙሪያቸው ላለ በሁኔታቸው ያግረመርሙ ነበረ። ከዚህ የተነሳ ብዙዎቹ መንገድ ላይ ቀሩ ይላል። ይሄን ጳውሎስ ይሄንን አልጠቀሰውም እንጂ እዚህ ጋር እነኚህ ሰዎች ተዘናግተው ሳሉ ያሉ ይመስለኛል። ወንጌልን ልሰብክላችሁ ለእናንተ ለምን ትጸኑ ዘንድ፣ ቅድም ሄዳችሁም አንብቡት ይሄን ነገር፣ ትጸኑ ዘንድ በሌሎች አሕዛብ ፍሬ እንዳገኘው ፍሬ በእናንተ ይገኝ ዘንድ ኢየሱስ ጌታ ነው። ሃሌሉያ። ስትጸኑ ፍሬ ታገኛላችሁ። ስትጸኑ ትበረታላችሁ። ስትጸኑ መንግስቴን ትወርሳላችሁ። ብዙዎች ሳይጸኑ በምድረ በዳ እንደቀሩት እናንተም እንደዚህ እንዳትዘናጉ ወንጌልን መጥቼ ለእናንተ ነግራችኋለሁ፣ ተዘጋጅቻለሁ ይላል። ኢየሱስ ጌታ ነው። ይሄም ወንጌል ስለ ልጁ ነው ይላል። ሃሌሉያ። ልጁ ደግሞ ኢየሱስ ክርስቶስ ነው። ሃሌሉያ። ከዳዊት እንደ በስጋ ከዳዊት የተወለደ እንደ ቅድስና መንፈስ ግን የእግዚአብሔር ልጅ ሃሌሉያ ሆኖ በኃይል ከሞት የተነሳ ኢየሱስ ጌታ ነው። ሞትን ድል ያደረገ ይሄ ጌታን መጥቼ አስታውሳችኋለሁ፣ እነግራችኋለሁ። እንደገና ጉዟችሁን፣ መንገዳችሁን፣ ሐሳባችሁን ትቃኛላችሁ። ኢየሱስ ጌታ ነው። ፍሬያማ ትሆናላችሁ፣ ትጸናላችሁ ይላቸዋል። ክብር ለእግዚአብሔር ይሁን። ለምን ሲባል አሕዛብ ተከሰዋል ይላቸዋል። አሕዛቦች ሁሉ በኃጢአት ተከሰዋል። ደግሞስ አይሁድም ትምክት ነበራቸው። ምንድን የሚመኩበት ነበረ? ምንድነው የሚመኩበት? የተሰጣቸው ሕግ ነበረ፣ የተሰጣቸው እንትን ነበረ፣ ታቦት ነበረ እና ትምክት ነበራቸው። ትምክት ቀርቷል አላቸው። ትምክት ቀርቷል። ለምን ሲባል እየውላችሁ ኢየሱስ ጌታ ነው። ሮሜ 8 ላይ እንደዚህ ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። አሁን በክርስቶስ ኢየሱስ ያሉ ኩነኔ የለባቸውም ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። ነገር ግን ሲናገር አሁን የአይሁድንም እዚህ ጋር ያቆምና አሕዛብንም እዚህ ጋር ያቆምና ምን ይላል ደግሞ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ምን ጎሏ? የእግዚአብሔር ክብር ጎሏቸዋል ይልና የሚገርም ነገር ወገኖች ሆይ ከጊዜ አኳያ ሄዳችሁ ታነቡታላችሁ። እስከ 8 ያለው ስለ አንደበታቸው ይናገራል። አካላቸውን ሲናገር አንደበታቸው እንደ መቃብር ነው። አይናቸው ደም ለማፍሰስ፣ እግራቸው እንደዚህ አካላቸውን ሁሉ ይዘረዝረዋል። ምን ይላል? እግሮቻቸው ደም ለማፍሰስ ኢየሱስ ጌታ ነው። በአይኖቻቸው መልካም ነገር የለም። እጆቻቸው ላይ መልካም ሰውነት ሰው ሁሉ ተበላሽቷል ይላል። ይህ የተበላሸውን ይህ በኃጢአት የተመታውን እግዚአብሔር አምላክ በራሱ በማንነቱ ሊያጸድቀው ክርስቶስ ኢየሱስ መጣ። ኢየሱስ ጌታ ነው። ሃሌሉያ አሜን በሉ ወገኖች ሆይ። የዘላለም ሞት ማለት ምን እንደሆነ ወገኖች ሆይ፣ የዘላለም ሞት ማለት እኮ ልናስበው ለሰው ልናስረዳው የሚገባ ነው። ሰው ከእግዚአብሔር ተለይቶ ለዘላለም በሳት ምክንያቱም በመጨረሻው በፍርዱ ዙፋን ፊት ስንቀመጥ የትኛውም ሰው በእግዚአብሔር የማይበሰብስ ልብስ ለብሶ ማለት ስጋ ለብሶ በእግዚአብሔር ፊት ሲቀመጥ ይሄኛው በክርስቶስ ያለ ሃሌሉያ የዳነ ወደ መንግስቱ ሲሄድ ይሄኛው ደግሞ ክርስቶስን ያላገኘ ለዘላለም መቃጠል። ገብቷችኋል? ለዘላለም መቃጠል። ስለዚህ እግዚአብሔር እንደዚህ አለ። አሁን ወንጌል የሚባል የምስራች ለምን በወንጌል አላፍርም፣ በወንጌል ኃይል አለ። በወንጌል የምን የማዳን ኃይል አለ። ኢየሱስ ጌታ ነው ወገኖች። ይሄን ወንጌል ልናወራው ይገባል፣ ልናጫውተው፣ ልንኖርበት ይገባል። ክብር ለእግዚአብሔር ይሁን። ስለዚህ በወንጌል አላፍርም። ለአይሁድ ቢሆን ለግሪክ ሰው ነገሬን ትቼ ህይወቴን ትቼ ማንነቴን ትቼ ለዚህ ወጥቻለሁና እነግራችኋለሁ፣ ተዘጋጅቻለሁ፣ እመጣለሁ። ክብር ለእግዚአብሔር ይሁን። ተዘጋጅታችሁ ጠብቁኝ እያለ ይነግራቸዋል። እንግዲህ እግዚአብሔር በእኛ 21 ላይ እኛ 20 ያነበብኩት ይቅርታ 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ምን ማለት መሰላችሁ? እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። በእርሱ ውስጥ እኛን ቤት አረገን፣ በክርስቶስ ውስጥ አረገን።
በእርሱ ውስጥ አደረገንና የኛን ኃጢአት በእርሱ ላይ ያደረገውና ክብር ለእግዚአብሔር ይሁን። እርሱን ስለኛ ቀጣው። ምን ማለት ነው? እኔ ኃጢአተኛ ነኝ፣ ፍርድ የሚገባኝ እኔ ነኝ፣ ሞት የሚገባኝ እኔ ነኝ፣ ኃጢአት የሰራሁት ኩነኔ የሰራሁት እኔ ነኝ። ኢየሱስ ጌታ ነው። አንቺ ነሽ፣ እኔ ነኝ። ፍርዱ ምን ያለ? በተገኘበት ዓለም ሰገድ፣ በተገኘበት እከሌ ይገደል። ስለዚህ ምን አደረገ? እርሱ ኢየሱስ መጣና እኔ ዓለም ሰገድ ነኝ አለ። እኔ ቆንጅት ነኝ አለ። ገብቷችኋል? እኔ በቃ ተካን ይላል ኢየሱስ ጌታ። አቤት ገብቷችኋል? ምን ተካን? ያው እዚህ መሰቀል ያለብን እኛ ነበርን፣ መሞት ያለብን እኛ ነበርን። በእርሱ ይላል በአንዱ ጻድቅ በሆነው በክርስቶስ ኢየሱስ እኛን ኃጢአተኞችን ወይኔ ኢየሱስ ጌታ አሜን። ምን አደረገ? ኃጢአት የሌለበትን እሱን ስለኛ ኃጢአት አደረገው። ሞተ ወይ ካፖዴና ሳካ ቢላሮሶቶዲያ ቢን አሎ ሱቭሪያና ማስ እንደ ቀላል እንዳታውት ይላቸዋል። የተደረገው ነገር እንዳቀላል እንዳታውት። ጉዟችሁን መርምሩ፣ ጉዟችሁን እዩ፣ መንገዳችሁን ፈትኑ፣ ፍሬያማ ሁኑ፣ ተነቃቁ፣ የእግዚአብሔርን መንግስት አስቡ። ለምን ሲባል ቆሮንቶስ ላይ ሄዱልኝ። አሁንም አንደኛ ቆሮንቶስ 15 ላይ ከኔ ጋር ናችሁ? ኢየሱስ ጌታ ነው። 1 እና 2 እንማነበው። ወንድሞች ሆይ የሰበክኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክኩላችሁ አሳስባችኋለሁ። ሃሌሉያ። ወንድሞች ሆይ የሰበክኩላችሁ ደግሞም የተቀበላችሁት የሰበክኩላችሁ የተናገርኳችሁ እርሱም ደግሞ የቆማችሁበት እርሱም ደግሞ የቆማችሁበት የምትድኑበት የምትድኑበት ወንጌልን ላሳስባችሁ ነው። ላሳስባችሁ ፈልጋለሁ። ይሄ እኮ ለአዲስ ኪዳን ማለት በውጭ ላሉት አይደለም፣ በቤተ ክርስቲያን ላሉት በቆሮንቶስ ላሉት ቤተ ክርስቲያን ቅዱሳን የጻፈው ላሳስብ የቆማችሁበት የምትኖሩበት ይሄንን የቆማችሁበት ኑሮ ላሳስባችሁ በከንቱ ካልሆነ በስተቀር ለዚህ ነገር ልባችሁ፣ አእምሮአችሁ፣ መንፈሳችሁ ሊነቃ ይገባል። ኢየሱስ ጌታ ልትነቃቁ ይገባል። ኢየሱስ ጌታ ልትበረታቱ ይገባል። ልታሰላስሉት ይገባል። ልታዩት ሚዲቴት ልታረጉት ይገባል። ኢየሱስ ጌታ ነው። መውረስ ትፈልጋለሽ? መውረስ ትፈልጋለህ? ለኢያሱ እንደዚህ ነው ያለው፣ እነሆ ቃሌን ሚዲቴት አድርገው አለው። ኢየሱስ በዙሪያው የሚናገሩ እንትኖች አሉ፣ ብዙ ኔፍሊምሶች አሉ። ይኸው ኢያሱ እንደዚህ ሙሴ ሞቷል። አሁን ክብር ለእግዚአብሔር። የምትሄድበት የምትከናወንበት ያየው ከተማ አለው። እንደዚህ አድርጋለሁ። ቃሌን ሁሉ ጊዜ ሚዲቴት አድርገው በመንገድ ሄድ። ሃሌሉያ። ለአባቶች የነገርኩትን ያንን ቃል አስበው። ሃሌሉያ። የቆማችሁበትን ወንጌል መኖር አለባችሁ ነው የሚለው። የዛን ጊዜ ታተርፋለህ። አሁን ድንዛዜ ያለበት ነው ወኖች ሆይ፣ እግዚአብሔር በዙፋኑ ላይ ነው። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ስለዚህ ኑሯችሁ እግዚአብሔር አምላክ የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ለእናንተ ልነግራችሁ ነው። በወንጌል አላፍርም። በወንጌል ላይ ኃይል አለና ብርታት አለና ወንጌል
ወገኖቹ ያድናል ወንጌል ሃሌሉያ ከኃጢአት በርነት ብቻ ሳይሆን ባለንበት ጉዞ ሁሉ ወንጌል ያድናል ይታደጋል ወገኖች ሆይ ወንጌል ያበራል ያበራል እየታደገ ይታደጋል ወገኖች ሆይ እየፈወሰ ይፈውሳል ወንጌል ልዩ ነው ወገኖች ሆይ ክብር ለእግዚአብሔር ይሁን ለምን ሲባል ዋጋ ተከፍሎበታል ለምን ሲባል ኢየሱስ ክርስቶስ በመስቀል ላይ ተሰቅሏል ዮሐንስ 3 ላይ አንድ ቃል ደስ ይለኛል ከጌታ ኢየሱስ ክርስቶስ ከ ኒቆዲሞስ ጋር ካወራ በኋላ ኒቆዲሞስን ዲያሎግ ከዛ ከጨረሱ በኋላ ምዕራፍ 3 ላይ ሄዳችሁ እንደዚህ ይላል ኢየሱስ ጌታ ነው ሙሴ በምድረ በዳ እባብን እንደሰቀለ በዓላማ ላይ እንዳደረገ የሰው ልጅ ለሰው ኃጢአት ሊሰዋ ጽድቅን ሊፈጽም ይገባዋል አለ ኢየሱስ ጌታ ነው ጽድቅን ሊያደርግ ይገባዋል አለ ወገኖች ሆይ ዘኍልቍ ላይ ስትሄዱ ዘኍልቍ 21 ላይ እነኛ የእግዚአብሔር ሰዎች ቅድም የነገርኳችሁ ከዘጸአት ወጥተው ወደ ዘልቁ ውስጥ ገብተው እግዚአብሔር አምላክ የታላሉ ወዴት ነው ያለው ይሄ መና ምናምን ይሄ እንትን ምንድነው ይሄ ሙሴ የታለ እግዚአብሔር የታለ ብለው ሲያግሮመሩም ይላል እግዚአብሔር እባብ ላከባቸው ይላል ተናዳፊ እባብ ላከባቸውና አብዛኞቹ ሞቱ ይላል ክብር ለእግዚአብሔር ይሁን ማለት አይቻልም እዚህ ጋር ይቅርታ እዚህ ጋር አንዳንድ ጊዜ ስንሰብክ በማይሆን ነገር ሁሉ እንላለን በመንፈስ ሆኜ ነውና ይቅርታ ኢየሱስ ጌታን ትንሽ ከሳቃችሁ ደስ ይለኛል ከኔ ጋር ናችሁ ማለት ነው ክብር ለእግዚአብሔር ይሁን ሃሌሉያ ኢየሱስ ጌታን ስለዚህ ከኔ ጋር ናችሁ እሰብካለሁ ሃሌሉያ እሰብካለሁ መንፈስ መጣብኝ ክብር ለእግዚአብሔር ይሁን ሻፓታዲያኖ ሩቪለ ፕሮዜካዲያናሳ ሃሌሉያ ባለመታዘዝ ምክንያት እባብ ላከባቸው ብዙዎች ሞቱ ይላል እግዚአብሔር ይገስጸው እባቡ እንደዛ ነው ሃሌሉያ እግዚአብሔር የተመሰገነ ይሁን ከዛስ እግዚአብሔር እንደዚህ ያለው እባብ ከናስ ስራ አለው ምን አርግ በዓላማ ላይ ያስቀምጥና አለው ብዙዎች ሞቱ ይላል ቁጥር እዛ ላይ አልተጻፈም ጥቂት ነገራቸው ለመግባት ምናልባትም ከ35 ዓመት በላይ ሄደዋል ሲዞሩ ነበር የሚያሰለች ህይወት ነበር በትዕግስት መጽናት የሚባለው ነገር ክርስትና ይፈልጋል ዛሬ ለእናንተ ሰብክ ለራሴም ነው ክብር ለእግዚአብሔር እሺ ሙሴ ሆይ እግዚአብሔርን በድለናል አለ እግዚአብሔር እባቡን ስራና እርሱን የተመለከቱ ሁሉ ይድናሉ አለ ክብር ለእግዚአብሔር ይሁን በአዲስ ኪዳን በኃጢአት የተመታን እኛ አሕዛቦች የተባለን እኛ ከሕግ ውጭ የሆነን እኛ እነኛም ደግሞ ተስፋ አለን ብለው የሚመኩት እነሱ ትኩር ብለው እግዚአብሔር በሰራው ክርስቶስ በሰራው ወደዚህ ሲመጡ ከተነደፍንበት ኃጢአት ድነን ዛሬ ክብር ለሱ እንሰጣለን ኢየሱስ ጌታን ገብቷችኋል ኢየሱስ ጌታን ከተወጋንበት ከጠላት ሙሴ እርሱን ስለኛ ኃጢአት አደረገው በእርሱ ውስጥ በን ታውቃላችሁ የኛ ፊደል በን እስቲ በን በሌላ ያርጉት በእርሱ ውስጥ በማ በክርስቶስ ውስጥ ሸፈነኝ ከለለኝ ዋጋ ሰጠኝ ከፈለልኝ ከፈለልሽ ሃሌሉያ ከፈለልሽ ሃሌሉያ ስለዚህ እንዲህ ተከፍሎልህ ይሄ ጌታ የሰማይና የምድር ንጉስ የሆነ በሳት የሚመልስ ብርቱ የሆነ ሰው መስሎ ላንተና ለኔ ምስኪን መስሎ ላንተና ለኔ የኃጢአት ውርጅብኝ እግዚአብሔር ፊቱን ሁሉ አዞረበት ይህ ዋጋ ተከፍሎ ቤተክርስቲያን የቆማችሁበትን በሱ የምትኖሩበትን አስቡት
this is the final time መጨረሻው ዘመን ነው አስቡት ልጆቻችሁን ፋይት አድርጋችሁ ለሩቅ ዘመናቸው ተዋጉ አስጥሩ ጎረቤታችሁን አስጥሩ ራሳችሁን አስጥሩ ለምን የቆማችሁበት ብርቱ አለት ነው ኢየሱስ ጌታ የሚያድን አለት ነው ሃሌሉያ አቤኔዘር ነው ሃሌሉያ እና አስታውሳችኋል እኮረኩራችኋል ስለዚህ እንደዚህ ይላል ታዲያ ምንድነው የምትለን ስትሉ በክርስቶስ ኢየሱስ ያሉ አሁን ኩነኔ የለባቸው እነኛም ቢሆኑ ይሄንም ቢሆን ኩነኔ የለባቸው ለምን ሲባል በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ባርነት ነፃ አወጣቸው ይላል ኢየሱስ ጌታ ነው ሮሜ 8 ላይ ከት ከዘላለም ሞት ዋሻ ከባራሳ ካራባሻ ከዘላለም ሞት እሺ ታዲያስ ይሄ ብቻ መሰለ እግዚአብሔር ደግሞ የመንፈሱን ርስት ሰጣቸው ክብር ለእግዚአብሔር ይሁን ከዛም ይቀጥላል ርስት ሰጣቸው ምን እንዲሆኑ ልጅ እንዲሆኑ ክብር ለእግዚአብሔር ይሁን ከዛስ ልጅማ ከሆኑ አባ አባ ብለው የሚጮሁበትን የልጅነት መንፈስ ሰጣቸው ይላል እዛው መጽሐፍ ላይ ኢየሱስ ጌታ ነው አዎ ልጅ ከሆናችሁ ምንድነው ወራሾች ናችሁ ክብር ለእግዚአብሔር ይሁን ሃሌሉያ የምኑ የመንግስቱ ወራሾች ናችሁ የክብሩ ወራሾች ናችሁ የመንግስቱ ወራሾች ናችሁ ክብር ለኢየሱስ ይሁን ለምን ሲባል ኢየሱስ ለእናንተ ከፍሏልና ፕራዲያሮኮ ሃላኩጋ ማኖ ሱቪያናሞ ኢየሱስ ጌታ የልጅነት መንፈስ ሰጠና እንግዲያውስ ልጅ ከሆናችሁ ምንድነው ወራሾች ናችሁ የመንግስት ወራሽ ነን ክብር ለእግዚአብሔር ይሁን የመንግስት ልጆች ነን ታዲያ የመንግስት ልጆች ሆነን ታዲያ ምንድነው የመንግስት ልጅ እኮ እንዴት ነው ሃሌሉያ የሚሄደው የት ነው የሚገኘው በቤተ መንግስት ነው የሚገኘው የት ነው የሚገኘው በእግዚአብሔር መንፈስ ውስጥ ነው የሚገኘው የት ነው የሚገኘው በእግዚአብሔር ቃል ውስጥ ነው የሚገኘው ኢየሱስ ጌታ ነው ከዚህ የተነሳ ወገኖች ሆይ ክብር ለእግዚአብሔር ይሁን አዎ ምንድናቸው የእግዚአብሔር ልጆች ናቸው አባ አባ ሚል መንፈስ ሰጣቸው ከዚህ የተነሳ ሃሌሉያ እነሱ የእግዚአብሔር መንግስት ወራሽ ናቸው ይሄ ብቻ መሰለ መንፈሱ ስላላቸው ክብር ለእግዚአብሔር ፍጥረት የነሱ መጠባበቅ ይፈልጋል ያዛው ላይ ኢየሱስ ጌታ ለምንድነው ፍጥረት በጭንቅ ስላለ ፍጥረት በግዞ ውስጥ ስላለ ፍጥረት በኃጢአት ውስጥ ስላለ ፍጥረት በጭንቀት ውስጥ ስላለ ኢየሱስ ጌታ ነው ክብር አንቺን ይጠብቃል እኔን ይጠብቃል ለምን የመንግስቱ ልጅና በጽድቅ ሃሌሉያ ወንጌል አንቺ ውስጥ አለ ወንጌል እኔ ውስጥ አለ ሺካ አዱል ካርቢና ምን ትለኛል ሰው ከሆነ የለባቸው አሁን የለባቸው የክርስቶስ ኢየሱስ የሕይወት መንፈስ ሕግ ከሞት ከባርነት ከዘላለም ፍዳ ነፃ አወጣቸው ፍጥረት አንተን ይፈልጋል ለምን አንተ ጋር ቁልፍ አለ የዳዊት መክፈቻ ያለው ኢየሱስ አንቺ ጋር አለ ኢየሱስ ጌታ ነው ክብር ሁሉ ለእግዚአብሔር ይሁን ክብር ለኢየሱስ ይሁን ክብር ለመንፈስ ቅዱስ ይሁን ሃሌሉያ ስለዚህ ምን እናርግ የቆምንበትን እናስባ ጉዞነና ተጓዥነና እነኛ ከግብጽ ወጥተው እነኛ ከምድር ወደ ምድር ነው የሚሄዱት እነኛ ባሮጊው ኪዳን ያሉ ናቸው የጽድቅን ስራ አያውቁም ጽድቅ ገና አልተገለጠላቸውም ግን እግዚአብሔር የሰጠው አንድ ትእዛዝ አለ እግዚአብሔር ያየው ከተማ ከነዓን አብዛኞቹ አልወረሱም ስለዚህ መጽናት መበርታት መታገዝ መፈለግ መሻት የተሰራው ዋጋ
ኢየሱስ ያድናል። አጭር ቃል ነው። ትንሽ ሰዓት ነው የወሰድኩት።